አንቺ የኔን ፎቶ እንደወረወርሽው እኔ ደግሞ አንቺን ነው የምወረውርሽ። ይሄንን ካላደረኩኝ እኔ ሱመያ አይደለሁም ብላሻለች። ይሄንን ነገር እንደ አንቺ ምላስ እንደ አንቺ እንደምታወሪው ዝም ብሎ ወሬ እንዳይመስልሽ፣ ከቁም ነገር ቆጥረሽ ራስሽን ብትጠብቂ ይሻልሻል። ደግመሽ ወጥተሽ አንድ ቃል ካልሽ ይሄ ነገር እንደማይቀርልሽ ግን እወቂ። እንግዲህ ሀዊ ከሱመያ ትክክለኛ መልስ አግኝታለች ማለት ነው። እንግዲህ የማታደርገው መስሎሽ አትዝረክረኪ እናቴ፣ ጠንቀቅ ቆፍጠን በይ። እኔ ልንገርሽ፣ አንቺ ፎቶ ነው ተወረውራለሁ ያልሽው፣ እሷ ደግሞ አንቺን ነው ይዛ የምትወረውርሽ። ለዛን ጊዜሽ ሳይደርስ ታድበሽ ተቀመጪ ይሻልሻል፣ እንደዚህ ከምትንጣጪ። እንግዲህ እሷ አንድ ነገር ከተናገረች ወደ ኋላ አትልም። እሱን ነገር ሳታደርግ እንደውም ብላክስ አርፋ አትቀመጥም። አስጠንቅቃሻለች። እሷ እንዳንቺ አንቺን እየወጣች አትናገርም፣ አትሳደብም፣ አንቺን መጥፎ ነገር አትልሽም። እንደውም እሷ ነበረች አንቺን መስደብ የሆነ ነገር ማለት የነበረባት። ግን ብላክስ አንቺ ነሽ ተሳዳቢ፣ አንቺ ነሽ ኃይለኛ፣ አንቺ ነሽ ዘላፊ፣ አንቺ ነሽ ባሏን የወሰድሽው፣ እሷ አይደለችም ባልሽን የወሰደችብሽ። እንዳለችሽ በራስሽ ተማምነሽ፣ በራስ መተማመን የሰው ልጅ ካለው በራስሽ የምታምኒ ከሆነ፣ በማንነትሽ የማታፍሪ ከሆነ፣ በማንነትሽ የምትኮሪ ከሆነ ሁልጊዜ አንቺ ጀግና ነሽ። በራስ መተማመን የሌለው ሰው ደግሞ ሁል ጊዜ እንደቀና፣ ሁል ጊዜ እንደተንጨረጨረ፣ ሁል ጊዜ እብደት እየጨመረ እንጂ እብደትን አይቀንስም። ሲፈጠር በራስሽ ካልተማመንሽ ሰላም የለሽም ውስጥሽ። በራስ መተማመን ከሌለ ሁል ጊዜ ምንድን ነው የሚፈጠረው? ረብሻ፣ ጸብ፣ ችግር ምናምን። ልክ አሁን አንቺ ያደረግሽ እንዳለሽው ማለት ነው። በራስሽ አትተማመኝም። ገና ሰውየው የአግባሽ አያግባሽ ሳይበይን አንቺ ንንንንንት ያለሽ እንደዝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። እንግዲህ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮ ምንድን ነው እንግዲህ ሀዊ የሱመያን ፎቶ ስትወረውሩላችንም አይተናል። ዛሬ ደግሞ ሱመያ ለዚህ ነገር መልስ ልትሰጥበት ብቅ ብላለች ማለት ነው። እንግዲህ ምንድን ነው ሀዊ ፎቶ ነበር ስትወረውር ያየ ነው። ደግሞ በቅርቡ ሱመያ ሀዊን ስትወረውር እናያለን ማለት ነው። ይሄ ግን የማይቀርልሽ ጉዳይ ነው። አስጠንቅቃሻለች ከአንዴም ሁለቴ። ግን አንቺ ይመስለኛል ካልደረሰብሽ የምትረጂ አይመስለኝም። አጠገብሽ ደርሳ የሚገባሽን ነገር ካልሰጠችሽ እንደዚሁ በንግግር የሚገባሽ አይነት ሰው አይደለሽም። እንደዚሁ በቃ ጭቅጭቅ፣ ዝልፍ የምትወጂ አይነት ልጅ ነሽ። ለዛን ደግሞ አንቺ ዝም ብዬ ሳስብሽ በምላስሽ እንጂ እውቀት የለሽም። እውቀት ምንም የለሽም። እውቀት ቢኖርሽ ኖሮ እንደዚህ አታደርጊም ነበር። ግን እውቀት የሚባለው ነገር ስለሌለሽ እየወጣሽ ብቻ መናገርሽን፣ የምትናገሪውን ነገር ራሱ አታስተውይም። አፍሽ ላይ የመጣውን ነው ዝም ብለሽ የምትጥዩ ማለት ነው። ግን ይህንን ነገር ከማድረግሽ በፊት ቆም ብለሽ ደግመሽ ሁለተኛ ወጥተሽ ሱመያን ከመሳደብሽ እና ሱመያን ከመዘለፍሽ በፊት ወጥተሽ ከማውራትሽ በፊት ቆም ብለሽ አስበሽበት ተረጋግተሽ ማድረግ ያለብሽን ነገር አድርጊ። ዝም ብለሽ እየወጣሽ አትንጨርጨሪ። ይሄ አፍሽ አንድ ቀን እሳት ላይ ይጥልሽ እና ከዛ ያዙ ይልቀቁኝ። ሳይድ እንኳን አያድንሽም። በዛ ሰዓት ሱመያ የያዘችሽ ቀን ሳይድ እንኳን አይደርስልሽም። እናቴ ብታይ አባቴ ብታይ በሰዓቱ ማንም ይደርስልሽ ያለም ራስሽ እና ራስሽ ነሽ የምትጋፈጩ ማለት ነው። ለምን አሁንም ብቻሽን ስለሆነ እየተንጣጣሽ ያለሽው። ሳይድ ደግሞ መስመር ሊያበጅልሽ ስላልቻለ ሁልጊዜ መስመርሽን እየዘለልሽ መስመርሽን እየጣስሽን ያለሽው። ግን አንድ ቀን መስመርሽ የምትገቢበት ቀን ቅርብ ነው አሁን ማለት ነው። እንዳለችው አንቺ ፎቶዬን እንደወረወርሽው እኔ ደግሞ ወረውርሻለሁ። አንቺን የምወረውረው ብላሽ የለ የማታደርገው እንዳይመስልሽ፣ ትወረውርሻለች። እውነትም ትወረውርሻለች። እነንትና ሽንታቸውን እንደሸኑ እንዳትረሺ። መለስ ብለሽ ወደኋላ ተመልከች። የነሱ ዕጣ ፈንታ እንዳይደርስሽ። በተራሽ አንቺ ሽንትሽን ብቻ አይደለም የምትሸኚው ሌላም ነገር ስለምትደበልቂ ለዛን አርፈሽ ብትቀመጪ ጥሩ ነው ብዬ ነው የምልሽ ማለት ነው። አንቺ ዝም ብለሽ በምላስሽ ነው የምታወሪው። ዝም ብለሽ መጠጠጠጠጠጠጠ ወደ ቀኝ ወደ ግራ ወደ ፊት አታይም። ዝም ብለሽ መንጣጣትሽን ነው።
እሷ ደግሞ ሁሉንም ነገር በተግባር ነው የምታሳይሽ። አሁን አውርታ ነግረሻለች፣ ነገ ግን አታወራሽም። ነገ ግን ይሄን ነገር አዳግምልሽም። ነገ አንቺ ጋር ስትመጣ ማድረግ የምትፈልገውን ነገር አድርጋ ነው የምታሳይሽ እንጂ አንቺ ጋር መጣ እንደዚህ ነው እንደዚህ ነው እንደዚህ ነው ብላ አትወቃቀስም። ለዛ ራሽ ምንድን ነው ያለችው? ከአዳማ ውስጥ ወስደ ቆሻሻ መጣያ ውስጥ ጣለ ፎቶ ነው አለችው። እኔ በመጣ ደግሞ አንቺን ነው የሚጥልሽ። ከነ መፈጠርሽ ይረሳሻል። ከነ መፈጠርሽ ማለት ነው። እልክ ምላጭ ያስወጣል የሚባል አንዳንዴ እውነት ነውና እንድመጣ አድርገሽ የነበረ ግን ሳስበው ለእንዳንቺ አይነቷ ብዬ በጣም ሀሳቤን አልቀይርም ማለት ነው። ግን አስታዊ የምትናገሪውን ነገር አንተ ደግሞ የሆነ ማለት ደንበር አብጄ አንተ ደንበር ስለሌለህ ነው እንደዚህ ሁሉም የመጡ እንደፈለጉ የሚናገሩ ደንበር ስለሌለህ ነው። ምላሽ ነው መቆርጥልሽ። እሺ የኔን ፎቶ እንደዛ እንደወረወርሽው አንቺን ከ10ኛ ፎቅ ላይ ወደ ታች ካልወረወርኩሽ ሱመያ አይደለም። ምን ትመስላለች እቺ? በእናታችሁ የሆነች አይጠመጎጥ ነገር ነሽ። እሷን ራሷን ቁጭ ነው ነው ሽለምጥማጥ እንችላሊት በቃ ሰው ታናግራላችሁ። አውዝ ቢላ ምን ሸይጣን ረጅ አስተቃቀፉ አሳሳሙ ከምናምን በቃ ሌላ ነገር ውስጥ ለመግባት ምንም አልቀረሽም። አሁን እዚህ ውስጥ ምን እሱን አስወራው ማውራት? አሁን እኮ አንቺ አሁን በአንቺ ቤት የሳይድ ሚስት ነሽ፣ ዩቲዩበር ተብለሽ ትጠሪያለሽ እየሰራሽ ስለሆነ ማለት ነው። ቢያንስ የተወሰነ በሺህ በ1000 ሚሆን 2000 ሚሆን 3000 ሚሆን ከዛ በላይ የሚሆን ሰው ያይሻል። የምትናገሪውን ነገር የሆነ ለከት ይኖርሽ። አንደኛ፣ ሁለተኛ ነገር ደግሞ እኔ አንቺ ምንም አልናገርሽም። ምክንያቱም ይሁንሽ እኔ ሆነ አንቺ ባገኝሽ እኔ እንዴት እንደማረግሽ ራሱ አላውቅም። ማግኘቴም አይቀርም። እኔ የገረመኝ አብሮሽ ያለው ነው። ፎቶሽን አሰሪ ግን ራሽን ለምን ከኔ ጋር ታወዳድሪያለሽ? አንቺ ራሽን ከሰው ጋር እያወዳደርሽ እንደዚህ ትኖሪ ነው? ሲፈጠር እኮ ማንኛውም ዝቅ ያለ ሰው ራሱን ከሰው ጋር እያወዳደረ ነው የራሱን ሰላምና ህይወት መኖር የሚያቅተው። ለዛ ነው አሁን አንቺ ራሽን ከኔ ጋር እያወዳደርሽ ነው። ከኔ ጋር ሳይሆን ከሴቶች ጋር እንዳለ እያወዳደርሽ ነው። እኔ በቃዋለሁ ለሰይድዬ፣ እኔ ብቻ አንቺ ብቻ የምትበቂው ከሆነ እኮ ባልሽን እኮ በእጅ ስር ማስገባት ትችያለሽ። ግን ሲፈጠር አንቺ አይደለም እኔ ሰይድ ላይ የሆነ ያናድደውማ ወይ ደግሞ የሆነ የገባበት ነገር አለው እንጂ ሲፈጠር የሰይድ ምርጫው ራሱ አይደለሽ ማለት ታስታውቂያለሽ። እኔን ማለት እንዴት አብሮሽ እየኖረ እንደሆነ እንዴት እንዳገባሽ ምናምን አላውቅም። አሁን እንግዲህ ተጋባን እንኳን ራስሽን ጠንከር አድርገሽ ቆፍጠን አድርገሽ ካሁኑ እንደውም ሰይድ ራሱ ስለ ሱመያ የሆነ ነገር በይ እንደው ሀታ ይቅርታ በይ ራሱ ቢልሽ ጸጥ ነው ማለት ያለብሽ። እሷ ሳትነካሽ ስለሆነ አሁን አንቺ እየዘለልሽ ያለሽው አሁን ዝም ማለት ነው ያለብሽ። ስለሷ አይደለም መጥፎ ጥሩ ነገር ራሱ ባትዝረከረኪ ጥሩ ነው። ለምን አንቺ አሁን እኔ ግን አንድ ነገር ቆይ ሳያገባሽ እንደዚህ ከሆንሽ ካገባሽ በኋላ አብሮሽ መኖር ብትጀምሩ ያኔ እንዴት ልትሆኝ ነው? እርግጠኛ ነኝ የራስሽን በራስሽ ታጠፊያለሽ። አንቺ ያው የቀድሞዎቹ ክሎሮክስ የጠጡ ነበረ። አሁን አንቺ ደግሞ ሙምኪን ያይጥመርዝት ወይ ይሆናል ማን ያውቃል። ያይጥመርዝሽን በልተሽ በአንድ ትንፋሽ ከው ትያለሽ፣ ከዛ ትገላገያለሽ። ለምን ያው ክሎሮክሱ የተለመደ ስለሆነ የጠጡትም እየሞቱ ስላልሆነ ብዬ ነው። የጠጡት ራሱ ስላልሞቱ አንቺን ብትጠጪው ምንም አትሆኝም። የሆነ ነገር አጠባ አድርገው ይለቁሻል። ከዛ ኖርማል ትሆኛለሽ። አንቺ እንደውም ብላክስ ምላስሽን የሚቀንስ ነገር ነው መጠጣት ያለብሽ፣ መጠጣትሽ ካልቀረ ማለት ነው። ግን አንቺ ለሰይድ ብለሽ ሳይሆን ለራስሽ ብለሽ ነው የምትጠጪው። ለምን እንደዚህ ሁኝኝኝኝኝኝ ማለት ታበጃለሽ። ደግሞ ጨቅጫቃ ሴት በቃ ወይ ባሏን አትይዝም ወይ ቤቷን አትይዝም። ሁሉንም ነገር በአንዴ ታጣለች። ለምን ሰው መጨቃጨቅ አይፈልግም። አንቺ አሁን ይሄንን ሰውዬ እንደሚያይሽ እንኳን ራሱ ልብ ብለሽ አታይም። ሰው ጭቅጭቅ አይፈልግም። ጭቅጭቅ መሮታል። ሰላም በቃ ጸጥ ያለ ቦታ ነው ሰው በዚህ ሰዓት
ኑሮ ጨቅጭቃው ሰው ወይስ አንቺ ምላስ ጨቅጭቀው? በዚህ ከቀጠልሽ አንቺ 2 ቀን 3 ቀን ራሱ የሚያስቀምጥሽ አይመስለኝም፣ በዚህ አይነት ማለት ነው። ለምን ምላስሽ በጣም ኦቨር ሄደ ምላስ ነው ያለሽ። ብስምላ ምላስሽ አይቻልም። በጣም ከምነግርሽ በላይ ምላሰኛ ነሽ። ግን እንጃ አንቺ እኔ ለራስሽ ራሱ አይታወቅሽም እንደምትጮሂና እንደምትንጫጪ። አንደኛ አሁን ላይ አንቺ ሲፈጠር ይህንን አይነት ድርጊት የማድረግ መብትም የለሽም። ማን መብት ሰጠሽ? ሁለተኛ ራስሽን ማወቅ አለብሽ። ሶስተኛ ከድርጊትሽ ራስሽን መመለስ ካልቻልሽ የሚከተልሽ ነገር የከፋ ነው የሚሆነው። እዛ ነገር ላይ ከመድረስሽ በፊት ግን እዛ ነገር ላይ ሳትደርሽ በፊት ምን ማድረግ ነው ያለብሽ? ቆፍጠን ብለሽ ራስሽን መሆን፣ እንደውም ከሷ ትምህርት መውሰድ መቻል አለብሽ። ህይወት እንዴት እንደምትኖር፣ ህይወትን እንዴት መግፋት እንደምትችል፣ እንደውም ነገ ጧት ራሱ ከሰይድ ብትጣይ እንደሷ እንዴት ሀገር ለሀገር መሄድ መቻል እንዳለብሽ ከሷ መማር መቻል ነበረብሽ። ግን አንቺ ዝም ብለሽ ተቀምጠሽም ተቆመሽም እያልሽ እንደንትን ነገር በሙሉ ታበላሻለሽ። ግን በአሁኑ ማለት ነው ሱመያ ያስጠነቀቀችሽ ማስጠንቀቂያ የእውነት ነው፣ የውሸት እንዳይመስልሽ። በአሁኑ ትልቅ ትምህርት መውሰድ አለብሽ። ሰው እጅ ገብተሽ ከምትሟቀቂ እሷ እጅ ሳትገቢ አርፈሽ ቁጭ ታድበሽ ዝም ብለሽ የበላሽ እየጠጣሽ ጊዜሽን ማሳለፍ ይሻልሻል። ያለበለዚያ ግን መጨረሻሽ አያምርም። ምስኪን የኔ እናት ያዙ ይለቀቁኝ ያስለቅቁኝ ስትታየኝ፣ በዛ ሰዓት ግን ማን ያስለቅቅሻል? ማንም አያስለቅቅሽም። ራስሽ ከድርሽ ጋር የምትጋፈጪው ማለት ነው። ግን አንቺ ራስሽ በራስሽ የማይነካኩ ጋር እየተነካካሽ ነው። ለምን? አንቺ ምላስ ብቻ ነው እንጂ ሌላ እውቀት የለሽም። እሷ ግን አንቺን ልግረፍሽና አንቺን የሆነ ነገር ላድርግሽ ብላ ካሰበች እመኚኝ ነገ ራሱ በደቂቃዎች ውስጥ ታገኝሻለች። ለዛ አንቺ አትልፊ፣ አትድከሚ። ይሄ ሁሉ ነገር ከሚያጋጥምሽ በፊት ራስሽን ሆነሽ ኑሪ። የራስሽን ነገር ራስሽ አስተካኪ። በራስሽ በገዛችሽ እሳት ውስጥ አትግቢ። እውነቴን ነው የምነግርሽ ማለት ነው። አንዳንዴ ሹፊ ሳታስቢው የምታደርጊው ነገር አለ። አንቺ ግን ዝም ብለሽ እንደመጣልሽ ስለሆነ የምትናገሪው፣ በዛ ሰዓት ግን ትንፋሽ እንኳን ሳትተነፍሽ ሽንትሽን ነው የምትለቂው። እኔ ያውቃለሁ። ግን ያ ሁሉ ከመሆኑ በፊት